እንደ አውሮፓውያኑ የዘመን ቀመር 2003 BYD ያልተጠበቀና እጅግ ድፍረት የተሞላበት ውሳኔ ወሰነ። ውሳኔው በባትሪ የሰበሰበውን ሀብት ይዞ ወደ መኪናው ኢንዱስትሪ መግባት የሚል ነው። ይህን ተከትሎ አንድ የተዳከመ የመኪና ኩባንያ ገዝቶ ወደ አውቶሞቲቭ ኢንዱስትሪው ዘው ብሎ ገባ። ለብዙዎች ግን ይህ ውሳኔ እብደት ይመስል ነበር። የባትሪ ኩባንያ ስለ መኪና ማምረት ምን ያውቃል የሚል ጥያቄ ከየአቅጣጫው ተነሳ። የኢንቨስተሮችን ምላሽ አሉታዊ ሆነ። በመሆኑም የBYD የአክሲዮን ዋጋ በከፍተኛ ሁኔታ አሽቆለቆለ። ብዙዎች ይህንን ውሳኔ እንደ ስህተት ተመልክተውታል። ዋንግ ግን ብዙዎች ያላዩትን ነገር አስቀድሞ አይቷል። በአንድ ነገር ላይም አምኗል። ይህ እምነቱ የአውቶሞቲቭ ኢንዱስትሪው የወደፊት እድገት ከኤሌክትሪክ እና ከባትሪ ቴክኖሎጂ ጋር በጥብቅ የተያያዘ እንደሚሆን ነበር። እናም የዋንግ ስሌት እንዲህ ነበር። BYD ባትሪን በጥልቀት ያውቃል። ከዚህ በመነሳት ኤሌክትሪክ ሞተርን መማር ይችላል፣ ኤሌክትሮኒክስን መማር ይችላል፣ ሶፍትዌርን መማር ይችላል። ይህን ሁሉ ከተማረ ደግሞ የመኪና ማምረቻ ሂደቱን መቆጣጠር ይችላል። ይህንን ሂደት የዘመኑ የሙያው ዓለም ስኪል ስታኪንግ ይለዋል። አንድ ጥልቅ ክህሎት ከሌላ ክህሎት ጋር ሲጣመር አዲስ አቅም ይፈጥራል። BYD የሰራውም ይህንኑ ነው። የባትሪ እውቀቱን ከኤሌክትሪክ ሞተር፣ ኤሌክትሮኒክስ፣ ሶፍትዌር እና የመኪና ማምረት ክህሎት ጋር አጣመረው።